ሰላም ሰላም ውድ ኢትዮ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉ መልካም፣ ሁሉ ሰላም። እናታችን መስከረም ከበደ በተናገሩት ነገር ላይ አብዛኞቻችሁ ተምራችሁበታል፣ ሌሎቹን ማስተምራችኋል ብዬ ተስፋ አረጋለሁ። በተለይ ለእኛ ለወጣቶች ጠቃሚ ስለሆነ ትምህርት ስለሆነ ማለት ነው። ከእንደነኚህ አይነት እናቶች ብዙ ነገር መማር አለብን ብዬ ተስፋ አረጋለሁ እኔ በግሌ። ጥቂቶች ደግሞ ተናዳችሁ መልስ እየሰጣችሁ ነበረ። እንዴት ከኒህ እናት ይጠበቃልን ብላችሁ በተለይ ሴቶች የተቻችሁ አላችሁ፣ ያሳቃችሁም አላችሁ። እኚህ እናት በብዙ ነገር ነው እንግዲህ ሲያስተላልፉ የነበሩት ሲያስተምሩም የነበረው ማለት ነው። አንዳንድ ጊዜ መጥፎውን ብቻ አይደለም ነቅሰን አውጥተን መተቸት ያለብን፣ አንዳንድ ጊዜም ጥሩም ነገር ማውጣት እንልመድ። ጠቃሚ የሆኑትን እኔ ብዙ ነገር ተምሬባቸዋለሁ። ብዙ ነገሮችን እንዳያድ አድርጎኛል። የተናገሩት ቃላት የ51 ዓመት እናት ናቸው። እንግዲህ ትዳር ከመሰረቱ ጀምሮ በትዳራቸው ላይ እንዴት በማድረግ ጠንክረው ትዳራቸውን አደጋ ላይ ሳይወድቅ እዚህ ደረጃ እንዳደረሱት እንግዲህ ሁላችንም መማር አለብን። በአሁኑ ሰዓት ብዙ ፍቺ የበዛ ነው። ትዳር እንደ ቀልድ ይያዛል፣ ከዛም በኋላ ፍቺ ደግሞ ይመጣል ማለት ነው። ወይ ሽቡ ላይ ጠንክረን አንሰራም፣ ወይንም ትዳር ውስጥ በሚያጋጥም ቻለንጅ ደግሞ ጠንክረን ትዳራችን ለማቆየት አንሞክርም። መፍትሄ ብለው የሚወስዱት ምንድን ነው? ፍቺ ነው። በጣም በሚገርም ነገር ፍቺ እንደ ዘንድሮ ዓመት በዝቶ አያውቅም። በቃ ስትሄዱ ወረፋ ነው። እንደዚህ አይነት ነገሮች ከምን የመነጩ ናቸው? መግባባት፣ መነጋገር፣ መቻቻል፣ ትዕግስት ባለመኖሩ ነው። እንደዚህ አይነት ነገሮች ላይ ከመጀመሪያው ከተዋወቃቸው ጀምሮ መግባባት ወይንም መደማመጥ የሌለበት ነገር ስለሆነ ነው። እኚህ እናት ደግሞ ያለውን ነገር ነው በነቂስ በተለይ ወጣቱ ቢሰራበት ብለው ቢገነዘቡበት ብለው ያስተላለፉት እና መጥፎን ብቻ ሳይሆን መልካም ነገሮችንም ብትማሩባቸው መልካም ነው። አንድ ሰው ወጥቶ ሲናገር እንድንማርበት ነው እንጂ የማውራት ሱስ ኖሮበት አይደለም። መማር ካለባችሁ ተማሩ። ከነሱ ደግሞ መውሰድ ያለባችሁ መልካም ነገር ውሰዱ። እዚህ ጋር የኢትዮጵያን ሕዝብ ያማከለ ይጠቅማል ያሉትን ነገር ነው እኚህ እናት ይዘው የመጡት። መቅረት ደግሞ ያለበት ይጎዳል ያሉትን ነገር ነው የተናገሩት። ለምሳሌ የሽምግልና አላላክ ጉዳይ ሁላችንንም ያመመ ጉዳይ ነው። መናገር አቅቶን እንጂ ግማሹ ወጥቶ የተናገር አለ፣ ግማሹ ደግሞ ምን አገባኝ ብሎ ያለ። ይሄ ምን አገባኝ የሚል ነገር የእኛን ቤት ሁሉን የሚያፈርሰው ባይዘው የሌላውን ቤት ብቻ አይደለም የሁላችንንም ቤት እያፈረሰ የሚመጣ ጉዳይ ነው። እኔ ከማናንሽ የሚባል ነገር ስላለ ሽምግልና 50 ሽማግሌ 40 ሽማግሌ 30 ሽማግሌ አገራችን ታውቆም ተሰምቶም ታይቶም አይታወቅም። 3 ሽማግሌዎች ይላካሉ፣ በአንዴም እሺ አይባልም። የሚላክበት ሽምግልና የሚላክበት የልጅቷ ቤተሰቦች ደግሞ ልጅቷ ጭራሽ ማታያችሁ። አሁን ልጅቷ እኮ ከመሀል ቁጭ ብላ ነው ሽምግልናው እንዴት እንደሚካሄድ የምታየው። ሚዜ መስል 3 4 ትመለምላለች፣ ጓደኞቿን ታያለች። እንደዚህ አይነት ባህል ከየት ነው የመጣው? ሙሽራው አብሮ ቤት ሆኖ አብሯቸው ሆኖ ነው። እኔ በዚህ በትንሹ እድሜ ያየሁትን ነገር ነው የምነግራችሁ። ሽምግልና ሲላክ ሙሽራውም ሙሽሪቷም በሌሉበት ነው። ወንዱ ሙሽራ ሴቷ ሙሽሪት። ሽማግሌዎቹ ከቤተሰቦቻቸው ጋር የሚጨርሱት ነገር እስከ 3 ቀጠሮ ይሰጣቸዋል። በዛ መልኩ ነው የሚካሄደው እንጂ ሁለቱም ቁጭ አሉበት ሽምግልና ሲላክ እኔ አይቻላቅም። ካለ እንግዲህ እናንተ ልታርሙኝ ትችላላችሁ። ይሄ ሀገራችን ኢትዮጵያ ውስጥ እስካለን ድረስ ይሄ ነው ያለው። አሁን ግን 50 ሽማግሌ ይላካሉ አሉ የተባሉ ከቄስ እስከ ሼክ፣ ሀብታሞች፣ ጋዜጠኞች፣ ስመጥሮች፣ ሌላውንስ እነሱ በሚያደርጉት ስህተት ሌሎቹም ምስኪኖች አቅም የሌላቸው ራሱ ያማከል አይደለም ተመርጦ የሚኖርበት ህይወት ነው ይሄ። ይሄ ደግሞ ትዳር ቢዘልቅ ጥሩ ነበር፣ ግን ችግሩ አይዘልቅም። ዘልቆ ለሌሎችም አርያ ሲሆን አላየንም። ቀለሙ የፈረሙት እንኳን ቀለም ሳይደርቅ ነው እኮ የሚፋቱት፣ ሰው እንዳይሰማ ተብሎ ሲጋቡ ሽምግልና ሲላክ
ብዙዎችን ባናደደ ባበሳጨ ሁኔታ ሆኖ የሽምግልናው እኮ የሚገርማችሁ የአንድ መለስተኛ ሰርግ ነው። ሰርጉንማ ተዉት። ከዛ መልስ የሚባል ነገር አለ። ከዛ ደግሞ ምናልባት ካረገዘች ከቆዩ አብረው ቤቢ ሻወር የሚባል ነገር አለ። ይሄ ሁሉ ጋጋታ እንደ ህዝብ ያማከለ ነው ወይ? ምን ማስተላለፍ ፈልገን ነው? ምን ማስተማር ፈልገን ነው ለወጣቱ የሚለውን ነገር ከግምት ውስጥ አስገብተው ሳይሆን የየራሳቸውን የቤታቸውን አለው እንዲባል ብቻ ነው። እቁብ ጥለው የሚደግሱ ሰዎች አሉ። ተበድረው የሚደግሱ ሰዎች አሉ። ይሄ ሁሉ ፍዳ ምን አስፈለገ? ለምን እንደ ባህላችን እንደ አገራችን እንደ ካልቸራችን አንሄድም? እኚህ እናትም የተናገሩት ይሄ ነው። መታረም አለበት ብለው ያሉትን ነገር ተናግረዋል። ሰው እንኳን ሞቶ ለቅሶ ቤት የሚገርማችሁ ነገር ቡፌ ነው የሚሰራል። ቡፌ ያ ቡፌው ላይ የሚጣለው ጥቁር ነገር አለ ምንጣፍ፣ እሱ ነው በቃ የሀዘን ቤት መገለጫ መሆኑን የሚያሳውቃችሁ እንጂ ቁርስ አለው፣ ምሳ አለው፣ መክሰስ አለው፣ እራት አለው። አንድ ሰው ሲሞት ከሩቅ የሚመጣ ቀባሪ አለ። ከሩቅ ሀገር እነሱ ይህን ሁሉ መንገድ አቋርጠው ስለሚመጡ ምን አለ ንፍሮ አለ። እድሩ ራሱ አብስሎ የሚጠብቀው አለ ውሃ። ያንን ንፍሮ ያዘግናል። በቃ ነፍስ ይማር እንጂ ከዚህ ውጪ ወጥ ተደግሶ በሬ ታርዶ እንኳን ሞተልኝ ነው ወይንስ እንዴት ነው? እኔ ግራን የሚገባኝ እኮ ይሄ እንኳን ሞተልኝ ነው። ሰውየው በህይወት እያለ አንድ መርፌ የሚታከምበት አቶ ሲሞት ግን በሬ ሁለት በሬ የሚያርዱ ሰዎች አሉ። ፈጣሪ ያሳያችሁ። ሰውየው ግን በህይወት እያለ የሚታከምበት ጸበል ቦታ የሚሄድበት ትራንስፖርት የሌለው ልብሱ ተቀዶ ቅያሪ የሌለው እንዴት ነህ ያላሉት ሰዎች ሲሞት ጠብቀው የአበባ ጉንጉንና በሬ ያርዳሉ። ቡፌ ሰርተው ቁርስ፣ ምሳ፣ መቅሰስ ያበላሉ። ይሄ ምንድን ነው? የአእምሮ ጥበታችን ነው፣ ያለመስተሳሰባችን ነው። እኔም ኢትዮጵያ ውስጥ ከብር ከገንዘብ ከሌላ ሀብት ይልቅ ድህነት ይልቅ እኛ ጋር ያረፈውና ቤቱን ጎጆን የቀየሰብን የአእምሮ ድህነት ነው። የአእምሮ ድህነት በጣም ሁላችንም ጋር ገብቶ ቀስፎ ይዟል። የብር ድሃ ነኝ፣ ገንዘብ የለኝም፣ ቤት የለኝም እንላለን። እሱ ይሻላል እኮ ሰርተን እናመጣው ይሆናል ፈጣሪ ቤት እንደሚሰጥ። ግን የአእምሮ ድህነት ደግሞ በጣም ከባድ ነው። ሌላውንም ይዘን ነው ገደል የምንገባው። ለሀገራችን ለኢትዮጵያ ምንድን ነው ውጭው ሀገር እንኳን ከሻይና ከሆነች ነገር ውጪ ራሱ አይሰጥም። ሌላው ሰለጠኑት ሀገር እንኳን የሚባለው ማለት ነው። ቀብረው ሲመጡ ውሃ ይሰጣቸዋል። በቃ አለቀ። እስከ 3 ቀን ከዛ ወዲያ በቂ ነው። 40 80 ሙት ዓመት እያሉ ይደግሳሉ። ያ ሰውዬ ግን በቁሙ እያለ ምንም አላደረጉለትም። ምንም አላደረጉላት፣ አላሳከሟትም። መዳን የምትችል ሴት መዳን የሚችል ወንድም ምንም ባለማግኘቱ ሞቷል። ምንም ባለማግኘቷ ሞታለች። ሚዲያ ላይ እንኳን ወጥተው ለምነው የማይደረግላቸው ፊት እየታየ ነው የሚደረግላቸው። ምን አላት? የኋላዋ ነገር ይጠናል። አርቲስት ናት፣ ታዋቂ ናት። እንዴ አርቲስት ሆና እንዴት ትለምናለች? አርቲስቶች አይበሱም እንዴ? ምንም የላቸውም እኮ። አንድ አርቲስት ሆና ታማ መዳን እየቻለች እኮ ሞታለች። ለምን? ያ አርቲስትነቷ ጋሬጣ ስለሆናት። እንዴት አርቲስት መለመን ይችላል? እንዴት ይሰጠዋል? እነሱ እኮ አላቸው። የአንዳንድ አርቲስቶች ህይወት የተደላ ህይወት ለአንዳንድ አርቲስቶች ደግሞ ህይወት አይደለም ወገኖች። በጣም ስቃይ ሰቦቃ፣ ምሳ በልተው እራት የማይደግሙ አርቲስቶች አሉ። ያጣናቸው እርቧቸው ያጣናቸው አሉ። እርቧቸውም ደግሞ ያሉ አሉ። ዝም ብለን አይደለም አርቲስት ሴሌብሪቲ በሚል ነገር ማጠቃለል የለብንም። ብዙዎቻችን እንደምንቸገረው እነሱም ጋር ችግር አለ፣ ረሃብ አለ። በኪራይ ቤት የሚኖሩ አሉ። አንድ አርቲስት አሉ፣ በጣም ትልቅ አርቲስት፣ በጣም የምንወዳቸው ምንም የላቸውም። አንድ አርቲስት አለ ቲያትር የሚሰራ እርቦኝ መስራት አልቻልኩም ብሎ ሰይፉ ኤቢኤስ ላይ እንኳን ወጥቶ የተናገራለ። በቃ የኢትዮጵያ ሕዝብ ስማኝ ቲያትሩን ያቆምኩት
አርቱን ያቆምኩት እርቦኝ ነው አለ። አያችሁ፣ ለአንዳንድ ሰው የዘነበለት ደግሞ ለአንዳንድ ሰው ደግሞ ምንም ነገር የለም፣ አይችልበትም። እውነትን ተናግሮ በእውነት የሚኖሩ ሰዎች እንደኛው ድሆች ናቸው። በቃ እንደኛው ድሆች ናቸው። አሚሯቸው ሀብታም ነው። ግን አንዳንዶች ደግሞ በገንዘብ በመኪና በቤት ተንቆጥቁጠው አሚሯቸው ደግሞ ድፍን የሆነ ምንም ነገር በቃ የአሚሮ ድህነት የያዛቸው አሉ። የገንዘብ ድሃ አይደሉም፣ ግን የአሚሮ ድህነት የያዛቸው አሉ። በአርት ስራ ውስጥ እንኳን ሲያስገባቸው ሲመለምሏቸው እውቅና እያላቸው ዳይሬክት ማድረግ ሲችሉ ስክሪን መጻፍ ሲችሉ መተወን ሲችሉ ግን በድህነታቸው ጀጅ አድርገው አትችሉም ብለው የሚያስወጧቸው አሉ። ብዙ ታይለንት ያላቸው በዛ በሙያ ላይ እንዳይሰማሩ ድህነታቸውን እያዩ ጀጅ እያደረጉ አትችሉም ያሏቸው አሉ። እንደዚህ አይነት ውስጥ ነው ሁላችንም በእንደነኛ አይነት የአሚሮ ድሃ በሆኑ ሰዎች በአንዳንድ ሰዎች ነው ተከበን ያለን። ስለዚህ እዚህ ጋር መጥቶ አንድ ሰው ይሄ ስህተት ነው ይሄ እውነት ነው ብሎ ሲነግራችሁ ግራና ቀኙን አይታችሁ የሚጠቅማችሁ መውሰድ መማር አለብን። ዝም ብለን እንትን ማለት የለም። እኚህ ሴትዮ ትዳራቸውን እንዴት አድርገው እንዳቆዩ ነው ለእኛ ለወጣቶች አስተማሩን። ስለዚህ ዝም ብለን የሆነሽ ቃላት ተናግረዋልና እሷን መዘናውተን በዛች ጠጠር መወርወር ያለብን አይመስለኝም። ትዳራቸውን መያዝ አቅቷቸው መስሎኝ እየፈቱ ያሉት ትዕግስት ስለሌላት ትዕግስት ስለሌለው መቻቻል መነጋገር አወኩሽ ናኩሽ ስላለን ለአንድ ጊዜ እንኳን አዳምጣ በይዘወይ ማለት ነው። ትዳርን ወይም እርሽብን ገደል የሚጨምረው 10 ቃላት አይደሉም። በጣም አንዲት ቃላት ናት ሰባብራ እስከ መጨረሻው እንዲቋረጥ የምታደርገው። ይሄ ሁሉ ማለት ነው ቃላቶችን መርጦ ካለመናገር ትዕግስት ሳይኖረን ሲቀር ብዙ ጊዜ ባልን እንደ ባል ስለማናከብ ሚስትን እንደ ሚስትነቷን ስለማይከባበሩ ነው። አንድ ሰው አካላዊ ለትዳር በቅቻለሁ ከማለት መጀመሪያ ጊዜ እኔ ለትዳር ውስጤ በቅቷል ወይ፣ አሚሮ ይሄን ነገር ይቀበለዋል ወይ፣ ውስጣዊ ብቃቴ እንዴት ነው፣ ትዳርን እንዴት ነው መቋቋም እችላለሁ ወይ፣ በትዳር ውስጥ እያንዳንዱን ነገር ማኔጅ ማድረግ እችላለሁ ወይ ብሎ ማሰብ መቻል አለ። ትዳር ማንኛውም ሰው ትዳር ውስጥ ሊገባ ይችላል። ግን ትዳር ውስጥ መውደቅ አለ፣ መነሳት አለ፣ ማልቀስ አለ፣ መደሰት አለ። እነኚህ ሁሉ ነገሮች አንዱ ሲወድቅ አንዱ እያነሳው ነው። ሴት ልጅ ከወንድ ጀርባ ብዙ ሚና ትጫወታለች። ያንን ሚናዋን ካልተጫወተች ምንም ሚስት ሆነች። ባል ደግሞ ከፊት ሆኖ ብዙ ነገሮችን ማድረግ ሲገባው የማያደርግ ከሆነ ሚስት ብቻዋን ምንም ማድረግ አችልም ማለት ነው። ስለዚህ የሁለቱም ጥንካሬ፣ መቻቻል፣ ትዕግስተኝነት ወሳኝ ነው እንጂ ዝም ብላችሁ አንድ እናት መጥተው ተናገሩ እንደ እድሜያቸው ለምን አይሆን ለምን አይቆሩም ለምን ገዳም አይገቡም? እሳቸውማ ትዳራቸውን እኮ ቀጥ አድርገው መርተው ነው ፍሬ አፍርተው ነው በትዳራቸው ውስጥ ያሉትን ነገር እኮ አስተማሩን እኮ እያዋዙ በሚገባን ቋንቋ። ይሄ ትውልድ እንዴት ነው የሚገባው? እየሰደበን የሚያስረዳን ሰው አንወድም፣ እያዋዛ ደግሞ የሚነግረን ሰውም አንወድም። እሺ በምን አይነት ነገር ቢነግሩ ነው የምንወደው? እኚህ እናት በትክክለኛ እንደ ወጣቱም እንደ ትልቁም ሆነ በስነ ስርዓቱ ነው አኗኗራቸውን ቤታቸውን ክፍት አድርገው ሲያስተምሩ የነበረው። ስለዚህ ሴት ልጅ ለባሏ ምን መሆን እንዳለበት ዳይሬክት አስተምሯቸዋል። ወንድ ልጅ ደግሞ ለሚስቱ ምን መሆን እንዳለበት ትክክለኛውን ነገር አስተምሯል። የመማርና ያለ መማር እንግዲህ የኛ ፋንታ ነው፣ የኛ የተመልካቾች ማለት ነው። ስለዚህ አብዛኞቹ ደግሞ ሴቶች ናቸው ልጆች ስታደርጉ የነበሩ ከእኚህና እኔ እሻላለሁ እኔ ትዳሬን በደንብ አድርጌ መርጫት። ግን ትዳር እኮ የላችሁም። ትዳራችሁን የፈታችሁ ናቸው አብዛኞቻችሁ። ለምን እንደፈታሹ ለምን እዚህ ደረጃ እንደደረስሽ እንኳን ብትጠየቂ መልስ ማትሰጪ እዚህ ጋር እናትሽ መተሽ ግን አንቺ እንደዚህ ነሽ። መጀመሪያ ጊዜ ሰውን ከማቅለል ከማዋረድ ቆም ብለን ማወቅ አለብን። ገብቷችኋል? ማወቅ አለብን። በቃ እንደ ሰው ቆም ብለን ማሰብ የሚለው የአእምሯችንን ክፍት አድርገን እኚህ እናት ምን አሉ? እውነታቸው እንደ ኢትዮጵያ ውስጥ ፍቺ የበዛለ እንዴ? ሲተዋወቁ አናያቸውም? ሲጋቡም አንዳንዶቻችን አናይም፣ ግን ሲፋቱ አወጣን ተፋታን ይላሉ። አስወልዶ ልጅን ትቶ የሄደ ወንድ የለም? ልጇን ጥላ ሄደች ሴት የለችም እንዴ? ለምንድን ነው እንደዚህ የምንሸዋወደው? ኢትዮጵያ ውስጥ በትዳር ውስጥ ችግር የለም?
እናትና አባቶቻችን እንኳን ሳይተዋወቁ ተጋብተው እኛም ፈጥረው በስነ ስርዓቱ እስከ ለተሞታቸው እኮ ከባላቸው ጋር ሳይለያዩ አሉ። አሁን ላይ ግን አለ እንዴ? ትውውቁ በፌስቡክ ነው፣ ጋብቻውን በፌስቡክ ነው። ከዛ ይፋታሉ። ከዛ ወይ አስረግዟት ይሄዳል፣ አላቅም ይላል። ልጁን የሚከዳ ልጁን ለአስቤዛ ፍርድ ቤት የሚቆም እኮ ወንድ አለ፣ አልቆርጥም ብሎ ማለት ነው። የወለደውን ልጅ እጠራጠራለሁ ብሎ እኮ የደም ምርመራ ካልተደረገልኝ የሚል ጎበዝ ነው። የራሱ ልጅ እንደሆነ አሚሯችን እስከዚህ ድረስ ነው። የአሚሮ ጥበታችን አስፍተን ቆም ብለን ደግመን ደጋግመን እናስብ። ወጣቶችን 21ኛው ክፍለ ዘመን ላይ ነው ያለ ነው። ስለዚህ ራሳችንን ባንሸውል ጥሩ ነው። ቪዲዮ እያስተምራል ካላችሁ የራሳችሁንም ሀሳብ እየጨመራችሁ በዚህ ላይ ለሌሎች እህት ወንድሞቻችን አስተምሩበት። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም በያለንበት ቸር እንቆይ። መልካም ጊዜ